Tensions are escalating between two neighbors, Ethiopia and Eritrea. Ethiopia is on the verge of another war. A new force is rising in the northern Tigray region. In Ethiopia's northern Tigray region. Tigray has a bloody history. ኤርትራ ግዙፍ ጦሯን አስጠጋች። በርካታ የጦር መሳሪያን እያወጣች ነው። በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱ እየተገለጠ ነው። በዚህ በአሁኑ ሰዓት በሁለቱ ድንበር አካባቢ ከፍተኛ የሆነ ውጥረት እየነገሰ እንዳለ ኤርትራ ግዙፍ ጦሯን እንዳስጠጋች ለማወቅ ተችሏል። የኤርትራ ጦር ምን አይነት ከባባድ መሳሪያዎችን ወደ ድንበር እንዳስጠጋም ለማወቅ ተችሏል። ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ወደ ለየለት ቅራኔ እየወሰደችውም ይመስላል። የኢትዮጵያ ባንዲራን በስዕል መልክ አስረግጠው በአደባባይ ማሳየታቸውን ብዙዎችን ያስገረመ ክስተት ሆኗል። ሁለቱ ሀገራትን ለማወዳጀት እየተደረገ ያለው ጥረትም ሊሳካ አልቻለም። ሁለቱ ሀገራት ላለፉት ዓመታት ከባባድ የሚባል መካረር ውስጥ ገብተዋል። በመግለጫ ማዶ ለማዶ ሆነው ሲካሰሱ ቆይተዋል። አሁን ግን ወደ ለየለት ጦርነት ውስጥ እንዳይገቡ ተሰግቷል። ጦርነቱ አይቀሬ ነው እያሉ ብዙዎቹ ሐሳብ አስተያየት በሚሰጡበት በዚህ ሰዓት የኤርትራ ጦር ወደ ድንበር እየተጠጋ እንደሆነ የሚወጡ መረጃዎች ያመለክታሉ። ምን አይነት የጦር መሳሪያ ወደ ኢትዮጵያ ድንበር ተጠጋ? የድንበሩ አሁናዊ ሁኔታስ ምን ይመስላል የሚለውን ጉዳይ በዛሬው መሰናዳችን እንቃኘዋለን። በኢትዮጵያና በኤርትራ ድንበር አካባቢ እንዲሁም በሰሜን ኢትዮጵያ የሚታየው ወታደራዊ እንቅስቃሴ ዳግም የጦርነት ስጋትን አንዣቧል። የተለያዩ የሀገር ቤት ሚዲያዎች ምንጮች እንደጠቆሙት ባለፉት ጥቂት ሳምንታት በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እየሻከረ መጥቷል። የወታደራዊ ንቅናቄው ዝርዝር ስንመለከት ከታማኝ ምንጮች የተገኘው መረጃ እንደሚያመላክተው የኢትዮጵያ መከላከያ ሰራዊትና የኤርትራ ክፍለ ጦሮች በድንበር አካባቢዎች ከፍተኛ ቁጥር ያለው ኃይል እያከማቹ ይገኛሉ። በጥር ወር መጨረሻ በየካቲት መጀመሪያ ላይ በትግራይና በአማራ ክልል አዋሳኝ ቦታዎች በመከላከያና በትግራይ ኃይሎች መካከል ግጭቶች መከሰታቸው ተዘግቧል። በዚህም ምክንያት የበረራ አገልግሎቶች ተቋርጠው እንደነበር ይታወሳል። የካቲት 1 ቀን 2018 የኢትዮጵያ መንግስት በኤርትራ ላይ ጠንከር ያለ ክስ አቅርቧል። በክሱም የኤርትራ ጦር የኢትዮጵያን ሉዓላዊ ግዛት ጥሶ መግባቱን፣ አስመራ በኢትዮጵያ ውስጥ የሚንቀሳቀሱ የታጠቁ አማጺ ቡድኖችም በተለይም የፋኖ ታጣቂዎችን እየረዳች መሆኑ ተገልጿል። እንዲሁም የኤርትራ ጦር በአፋጣኝ ከኢትዮጵያ ግዛት እንዲወጣ ማሳሰቢያ ተሰጥቷል። ኤርትራ በበኩሏ የቀረበባትን ክስ ውድቅ ያደረገች ሲሆን የኢትዮጵያ መንግስት የባህር በር ፍላጎቱን በኃይል ለማሳካት ወረራ ለመፈጸም ሰበብ እየፈለገ ነው ስትል ትከሳለች። ይህ አዲስ አበባ የባህር በር ጥያቄና የአስመራ ስጋት የሁለቱን ሀገራት የሰላም ስምምነት አደጋ ላይ ጥሎታል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቮልከር ቱርክ በሰጡት መግለጫ አሁናዊ ሁኔታው ከቁጥጥር ውጪ ከመውጣቱ በፊት ሁለቱም ወገኖች ከጦርነት ቅስቀሳ እንዲታቀቡ አሳስበዋል። ሳውዲ አረቢያና ሌሎች የክልሉ ሀገራት በሁለቱ መሪዎች መካከል ያለውን ልዩነት በንግግር ለመፍታት ጥረት እያደረጉ ቢሆንም እስካሁን የሚታይ ውጤት አልመጣም። የኤርትራ ወታደራዊ እንቅስቃሴ አሁንም እንደቀጠለ ነው። በትላንትናው ዕለት ከ8 በላይ ተጎታች መኪኖች ከአዲግራት ወደ ኤርትራ አቅንተዋል። እነዚህ ተጎታች መኪኖች የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነ የመረጃ ምንጮች ጠቁመዋል። ትላንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 7 ተጎታች መኪኖች በባድሜ በኩል ወደ ትግራይ እንደገቡ ምንጮቻችን ጠቁመዋል። በርከት ያሉ የትግራይ የጦር አዛዦችና ሌሎች አመራሮች በራማ በኩል ወደ ኤርትራ ተሻግረዋል የሚል ክስም እየቀረበ ይገኛል። ሆኖም ግን የትግራይ የጦር አዛዦች ወደ ኤርትራ ስለማቅናታቸው በሶስተኛ ወገን የተረጋገጠ ነገር የለውም። የሻዕቢያ ጦር በትግራይ አብዛኛው ከተሞች ገብቷል። ህዝቡ ጦርነት ይነሳል በሚል ከፍተኛ ስጋት ውስጥ ነው። የኤርትራ ጦር ከየካቲት 6 ጀምሮ ሜካናይዝድ ጦሩን በ3 አቅጣጫዎች ወደ ትግራይ ማስጠጋቱን የሀገር ውስጥ ሚዲያዎች በስፋት ዘግበዋል። የሜካናይዝድ ኃይሉ ታንኮች፣ መድፍና ሞርታሮችን ያካትታል ሲሉ በዘገባቸው ገልጸዋል። የእነዚህን ከባድ ጦር መሳሪያዎች ብዛትና አሰላለፍ ስንመለከት ደግሞ በቅድሚያ ከዛላምበሳና ዝሁንሳ ወደ ሴቢያ የሚወስደው መስመር ላይ የተቀመጡት የጦር መሳሪያ አይነቶች ናቸው። የተለያዩ አይነት ታንኮች 22 122 ሚሜ መድፍ ባለ 3 ባትሪዎች፣ 130 ሚሜ መድፍ 1 ባትሪ፣ 125 ሚሜ መድፍ 1 ባትሪ፣ ሞርታር 82 ሚሜ 10፣ ሞርታር 120 ሚሜ 6። በራማ በኩል ያለው መስመር ደግሞ የተሰለፈውን የጦር መሳሪያ አይነት ስንመለከት የተለያዩ የታንክ አይነቶች 20 122 ሚሜ መድፍ፣
130 ሚሜ መድፍ፣ 155 ሚሜ መድፍ፣ ሞርታር 82 ሚሜ፣ 120 ሚሜ ሞርታር ከባድሜ በኩል እስከ ማይኩሊ ድረስ አዲ አሰር ሽምልባ የሚወስደው መስመር በኩል የተሰለፈውን የጦር መሳሪያ አይነት ስንመለከት የተለያዩ አይነት ታንኮች 20 122 ሚሜ መድፍ፣ 4 ባትሪዎች 130 ሚሜ መድፍ፣ 155 ሚሜ መድፍ፣ 82 ሚሜ ሞርታር፣ 120 ሚሜ ሞርታር 12 ማስጠጋቱን ምንጮቻችን ጠቁመዋል። ይህን ተከትሎ ኢትዮጵያና ኤርትራ ከወደብ ጋር በተያያዘ ወደ ጦርነት እንዳያመሩ ተዘግቷል። በኢትዮጵያ በኩልም ወታደራዊ ዝግጅት ያለ ይመስላል። የሀገር መከላከያ ሚኒስቴር ካሁን በፊት የመከላከያ ሰራዊት አባል የነበሩ በተለያየ ምክንያት ከሰራዊቱ የወጡ ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት ያላቸው እስካሁን ድረስ የመመለስ እድል ያላገኙ አባላትን መልሶ በሰራዊቱ እንዲያገለግሉ ምዝገባ ማስታወቂያ አውጥቷል። ምዝገባው በሁሉም የምዝገባ ጣቢያዎች እየተከናወነ ይገኛል። ኢትዮጵያ በተለይ ከኤርትራ ጋር ያለውን ሁኔታ ወደ ጦርነት ሊያመራ እንደሚችል በርካቶች ስጋታቸውን እየገለጹ ሲሆን ኤርትራ በድንበር አካባቢ ምሽግ ከመቆፈር ጀምሮ በተለይ ከየካቲት 6 2018 ጀምሮ በርካታ የመካናይዝድ ጦርና እግረኛ ሰራዊት እያንቀሳቀሰች ትገኛለች። በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካዊ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ ትግራይ ክልል የነበረውን ግጭት ኤርትራ ተሳትፋለች በሚል ግምገማ ላይ መድረሷን አመላካች ነው ይላሉ። በሁለቱ አገራት መካከል ዓመታት ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ዶክተር ነገራ የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስለኛል ሲሉ አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የተመቻቸለት እንቅስቃሴ አካል እንደሆነ ያምናሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምደው የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰብ ውግዘት ሊያስከትል እንደሚችል እንደሆነ ይገልጻሉ። ለምሳሌ ኢትዮጵያ በቀይ ባህር ወደ ጦርነት ብትገባ ከዓለም አቀፍ ሕግ አንጻርም ከአልጀርስ ስምምነት አንጻርም ቅርቃር ውስጥ ሊከተት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንስ ተማሪው። ስለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊ ግዛቷን ለመጠበቅ እርምጃ ለመውሰድ ሁኔታዎችን እያመቻቸች እንደሆነ ያስረዳሉ። አንድ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ ለመቀልበስ ሙሉ ስልጣን አላት የሚል የተመድ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነ ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ የኢትዮጵያ ሉዓላዊነት እየተጻረረ ስለሆነ እንዲሁም የኢትዮጵያን እንደ አገር መኖር እና አለመኖር ቅርቃር ውስጥ የሚከት የፖለቲካ ሁኔታ ስለተፈጠረ ኢትዮጵያ ይህንን ለመቀልበስ የትኛውም የኃይል እርምጃ ብትወስድ የሚያስወቅስ ወይም በዓለም አቀፍ ማህበረሰቡ የሚያወግዝ ዲፕሎማሲያዊ ጫና አያስከትልም። ኢትዮጵያ ነገሩን ፍትሃዊ የሚያደርግ ነገር መዛ ወደ ግጭት ውስጥ ብትገባ ደግሞ ከዛ በኋላ የሚኖረው ኤርትራን የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግስት ከዚህ ቀደም በአልጀር ስምምነት የተፈጠረው ታሪካዊ ስህተት መደገም የለበትም የሚል አቋም ሲያራምድ እንደቆየቱ ግጭት ከተነሳ በኋላ ቀይ ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህም ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊቶቻቸውን አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት ወዲህ የገቡበት መቃቃር ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 26 2018 በህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቷ አይቀርም ማለታቸው ይታወሳል። የኢትዮጵያ መንግስት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳ ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮችን ቅዠት በሚል ማጣጣሉ አይዘነጋም። በኤርትራ በኩል አሁንም ትንኮሳው ተባብሷል። የኢትዮጵያ ባንዲራና መሪዎች በሁለት እግሩ ረግጦ የሚያሳይ ምስል ከሰሞኑ ለእይታ ማቅረቡ አነጋጋሪ ሆኗል። ይህ የተከናወነው ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ ባለበት ወቅት ነው።
በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው ክስተት አነጋጋሪ ሆኗል። በአውደ ርዕዩ ላይ ከቀረቡ ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ ነው። በስዕሉ ላይ እንደሚታየው ከስክስ ጫማ ያደረገ ወጣት በውሃ ላይ የተሰራን የኢትዮጵያ አረንጓዴ ቢጫ ቀይ ባንዲራና የመሪዎችን ፎቶ ረግጦ ያታያል። በስዕሉ ላይ የሚታየው ወጣት የአጼ ኃይለ ሥላሴ፣ የመንግስቱ ኃይለ ማርያም እና የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስል አብሮ ይታያል። ምስሉን በሀገራዊ መንግስታዊ ገጽ ላይ ለቀውታል። በኢጣሊያ የሙሶሎኒ ወረራ ወቅት ሙሶሎኒ ኢትዮጵያን የወረረበት አንደኛ ዓመት በሚያከብርበት የሮማ አደባባይ በይሁዳ አንበሳ ላይ ሲሳለቁ የኢትዮጵያ ባንዲራ ላይ ሲተፉ የተመለከተው የ21 ዓመቱ ዘርአይ ደረሰ አገሬን ካላስከበርኩ እኔ ማን ያከብረኛል ብሎ የያዘውን ጎራዴ መዞ በሐውልቱ ላይ ሲሳለቁ የነበሩትን መኮንኖች በቁማቸው ገሎ መሰዋቱን የወቅቱ አነጋጋሪ ጀብድ እንደነበር ታሪክ ያስረዳል።